ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው ወይም የሕክምና መንደር የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም። ስለዚህ እዚህ ላይ የምንመሰርተው እግዚአብሔር ይስጥልኝ የመጀመሪያው መልቲ ትራውማ ሴንተር። ለምሳሌ ይሄን ለመንገድ ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። ሁለተኛ ደግሞ የፋሚሊ ዌልነስ ሴንተር አለን። ፋሚሊ ዌልነስ ሴንተር ማለት የቤተሰብ እንክብካቤና ደህንነት ማዕከል ማለት ነው። ይህ ማለት ምን ማለት ነው? ይሄ ፊዚካል ሄልዝ፣ ኢሞሽናል ሄልዝ፣ ስፒሪቹዋል ሄልዝ የሚባሉ 3 ጤንነቶች አሉ። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። ሶስተኛ በዚህ ቦታ ያለው የፓሊቲቭ ኬር ሴንተር አለን። ይህ ማለት አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር አለ። ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ሌላኛው ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጅሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሳሲል እነዚያ ሬር ቡክ ሴንተር ነው ያሉት። እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ አፌን እጄን ባፌ ጭኜ መጣሁ። ስለዚህ ሀገራችን ቤተክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣን ኢትዮጵያ ውስጥ ሀገር በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ፣ 2 ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ
ኃይለኞች ናቸው። በጣም ጎበዞች ናቸው። እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒት በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው።